ሰላም ጤና ይስጥልን የተካ ቱቶሪያል ቤተሰብ እንደምን አላችሁ? ዛሬ ለየት ያለና ለብዙዎቻችሁ እጅግ ጠቃሚ የሆኑ ቪዲዮ ነው ይዤላችሁ የቀረብኩት። በዛሬ ፕሮግራማችን የምናየው የመንግስት ሰራተኞች የስነ ምግባር እና ጸረ ሙስና ስልጠና ላይ ትኩረት ሲያደርጉ 30 ወሳኝ ጥያቄዎችን ያዘጋጀሁት ትምህርቱን በጥልቀትና በዝርዝር እንድናየው እንዲረዳን ይህን ዝግጅት በሁለት ከፍዬ ነው ያዘጋጀሁት። ዛሬ የምናየው የመጀመሪያውን ክፍል ሲሆን ቀጣዩን ክፍል በቅርቡ የምለቅ ይሆናል። በተለይ በአዋጅ ቁጥር 1064 ህዝባር 2010 ላይ የተመሰረቱ በሲቪል ሰርቪስ ብቃት ምዘና ላይ ተደጋግመው የሚመጡ ነጥቦችን ነው የምናየው። እነዚህ ጥያቄዎች ወይ ፈተናዎች ለዝግጅታችሁ ትልቅ እገዛ ስለሚያደርጉ እስከ መጨረሻ አብራችሁ እንድትቆዩ ጋብዛለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የቪዲዮ ሌሎች እንዲደርስ ላይክ፣ ሼር እንድታደርጉ በአክብሮት እጠይቃለሁኝ። አሁን ቀጥታ ወደ ጥያቄ ስንገባ ጥያቄ 1 What is a primary goal of Ethiopian civil service reform ይላል። ምን ማለት ነው? የኢትዮጵያ ሲቪል ሰርቪስ ሪፎርም ዋና አላማው ምንድነው ነው የሚለው ጥያቄው። ምርጫ ኤ ኢንሹሪንግ ኤፊሽንሲ ኤንድ ኢፌክቲቭ ሰርቪስ ዲሊቨሪ ይላል። ምርጫ ቢ ኢምፕሊመንቲንግ ፖለቲካል ፓርቲ ፕሮግራምስ ይላል። ምርጫ ሲ ሪዲዩሲንግ ዘ ሳለሪ ኦፍ ወርከርስ ይላል። ምርጫ D increasing the number of employees ይላል። So which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ኢንሹሪንግ ኤፊሽንሲ ኤንድ ኢፌክቲቭ ሰርቪስ ዲሊቨሪ የሚለው ትክክለኛ መልስ ነው ማለት ነው። ቀልጣፋና ውጤታማ አገልግሎትን ማረጋገጥ የኢትዮጵያ ሲቪል ሰርቪስ ሪፎርም ዋነኛና አንዱ አላማው ነው ማለት። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 which of the following is a core value of the civil service ይላል። ምን ማለት ነው? ከሚከተሉት ውስጥ የሲቪል ሰርቪስ መሰረታዊ እሴት የሆነው የትኛው ነው ከተሰጡ ምርጫዎች ውስጥ ነው የሚለው። ምርጫ ኤ ፓርሻሊቲ ይላል። ምርጫ ቢ ኢንቴግሪቲ ኤንድ ሆነስቲ ይላል። ምርጫ ሲ ሴክሬት ኦፍ ፐብሊክ ኢንፎርሜሽን ይላል። ምርጫ ዲ ዲስክሪሚኔሽን ሲቲዘንስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ኢንቴግሪቲ ኤንድ ሆነስቲ የሚለው ትክክለኛ መልስ ነው ማለት። ታማኝነትና ቅንነት በሲቪል ሰርቪስ ውስጥ መሰረታዊ እሴት ከሆኑት ነገሮች አንዱና ዋነኛው ስለሆነ ነው ምርጫ ቢ ትክክለኛ መልስ መሆን ይችላል ማለት ነው። እሺ ጥያቄ 3 what does accountability mean in the workplace ይላል። ምን ማለት ነው? በስራ ቦታ ተጠያቂነት ማለት ምን ማለት ነው ነው የሚለው ጥያቄው። ምርጫ ኤ ጊቪንግ ኦርደርስ ቱ ሰቦርዲኔትስ ይላል። ምርጫ ቢ ሪፖርቲንግ ኦንሊ ሰክሰስ ቱ ዘ ቦስ ይላል። ምርጫ ሲ ቴኪንግ ሪስፖንሲቢሊቲ ፎር ዋንስ አክሽንስ ኤንድ ዲሲሽንስ ይላል። ምርጫ D blaming others of failures ይላል። So which is the correct answer? እሺ ትክክለኛ መልሳችን የሚሆነው ምርጫ ሲ ቴኪንግ ሪስፖንሲቢሊቲ ፎር ዋንስ አክሽን ኤንድ ዲሲሽንስ የሚለው ትክክለኛ መልስ ነው ማለት ነው። ለድርጊትና ለውሳኔዎች ኃላፊነትን መውሰድ የሚለው አካውንቴቢሊቲ ወይም ተጠያቂነትን በስራ ቦታ ላይ ኢንዲኬት የሚያደርግ ነው ማለት። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 4 which concept refers to the fair distribution of resource and opportunities in the society ይላል። ምን ማለት ነው? ሀብት እና እድሎችን በማህበረሰብ ውስጥ በፍትሃዊነት መከፋፈልን የሚገልጸው ጽንሰ ሀሳብ የትኛው ነው ነው የሚለው ከተሰጡ ምርጫዎች ውስጥ ምርጫ ኤ ኢኮኖሚክ ክሮስ ይላል። ምርጫ ቢ ሶሻል ጀስቲክ ኢኩዊቲ ይላል። ምርጫ ሲ ሴንትራላይዜሽን ይላል። ምርጫ ቢ ግሎባላይዜሽን ይላል። so which is the correct answer?
እሺ ትክክለኛ መልስ ሊሆን የሚችለው ሶሻል ጀስቲስ ኤን ኦር ኢኩዊቲ የሚለው ትክክለኛ መልስ ነው ማለት ነው። ማህበራዊ ፍትህ ኦር እኩልነት የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 5 what is the mean of transparency in public service ይላል። ምን ማለት ነው? በህዝብ አገልግሎት ውስጥ ግልጸኝነት ማለት ምን ማለት ነው የሚለው ጥያቄው ሀሳብ። ምርጫ ኤ ሄዲንግ ገቨርንመንት ዶክመንትስ ይላል። ምርጫ ቢ ወርኪንግ ቢሃይንድ ክሎዝድ ዶርስ ይላል። ምርጫ ሲ ዲስከሲንግ ኢሹ ኦንሊ ዊዝ ክሎዝ ኮንጀስ ይላል። ምርጫ ዲ ሜኪንግ ኢንፎርሜሽን ኤንድ ፕሮሰስ አክሰሲቢሊቲ ቱ ዘ ፐብሊክ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ሜኪንግ ኢንፎርሜሽን ኤንድ ፕሮሰሲንግ አክሰሲብል ቱ ዘ ፐብሊክ የሚለው ትክክለኛ መልስ ነው ማለት ነው። መረጃና አሰራሮችን ለህዝብ ክፍት ማድረግ በህዝብ አገልግሎት ውስጥ ግልጸኝነትን ምን ያደርጋል ማለት ነው? ኢንዲኬት ያደርጋል ወይም ደግሞ ያመለክታል ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 6 what is the first step is the strategic planning process ይላል። ምን ማለት ነው? በስትራቴጂካዊ እቅድ ዝግጅት ውስጥ የመጀመሪያው እርምጃ የሆነው ለምንድን ነው የሚለው ጥያቄው። ምርጫ ኤ ሲቲንግ በጀት ይላል። ምርጫ ቢ ሲቹዌሽናል አናላይስ ወይም ደግሞ SWOT። ምርጫ ሲ ሂሪንግ ኮንሰልታንትስ ይላል። ምርጫ ዲ ራይቲንግ ዘ ፋይናል ሪፖርት ይላል። ሶ which is the correct answer? ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሲቹዌሽናል አናላይሲስ ወይም SWOT ትክክለኛ መልስ ነው ማለት ነው። ወቅታዊ ሁኔታን መተንተን በስትራቴጂካዊ እቅድ ዝግጅት ውስጥ የመጀመሪያው እርምጃ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 7 what does W in SWOT አናላይሲስ ስታንድ ፎር ይላል። ምን ማለት ነው? በSWOT ትንተና ውስጥ ደብሊው ምንን ይወክላል ነው የሚለው ጥያቄው። ምርጫ ኤ ዊክነስስ ይላል። ምርጫ ቢ ዊልስ ይላል። ምርጫ ሲ ወርክሎድ ይላል። ምርጫ ዲ ዊዝደም ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ዊክነስ ወይም ደግሞ ድክመቶች የሚለው ደብሊውንን ኢንዲኬት ያደርጋል ማለት ነው በSWOT አናላይዝ ወይም ትንተና ላይ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 8 which ethical principle forbids a civil servant from accepting gifts for doing their ጆብ ይላል። ምን ማለት ነው? የአንድ የሲቪል ሰርቪስ ሰራተኛ ለስራው ስጦታ እንዳይቀበል የሚከለክለው የትኛውን የስራ ምግባር መርህ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ትራንስፓረንሲ፣ ምርጫ ቢ አንቲ ኮረፕሽን፣ ምርጫ ሲ ኮንፊደንሻሊቲ፣ ምርጫ ዲ ፐንችኳሊቲ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ምርጫ ቢ አንቲ ኮረፕሽንስ የሚለው በአንድ ሲቪል ሰርቪስ ሰራተኛ በስራ ቦታ ላይ እንዳይቀበል የሚከለክለው ከስነ ምግባር ከሆኑት አንዱ አንቲ ኮረፕሽን ወይም ደግሞ ጸረ ሙስና የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 9
What is professionalism in civil service ይላል ምን ማለት ነው በሲቪል ሰርቪስ ውስጥ ሙያዊነት ማለት ምን ማለት ነው የሚለው ጥያቄው ሐሳብ ምርጫ A working only during office hours ይላል ምርጫ B wearing expensive clothes ይላል ምርጫ C performing duty with skill competency and ethics ይላል ምርጫ D only following the boss's personal interests ይላል so which is the correct answer ትክክለኛ መልሳችን ሊሆን የሚችለው performing duty with skill competency and ethics የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው ስራን በብቃትና እንደዚሁም በስነ ምግባር መወጣት የሚለው በሲቪል ሰርቪስ ውስጥ አንዱ ፕሮፌሽናሊዝም በሲቪል ሰርቪስ ውስጥ የሚያመላክት ነው ማለት ነው ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው እሺ ጥያቄ 10 the citizens charter is primary used for ይላል ጥያቄው ምን ማለት ነው የዜጎች ቻርተር በዋናነት የሚያገለግለው ለምንድነው ነው የሚለው ጥያቄው ምርጫ A controlling employees attendance ይላል ምርጫ B informing citizens about service standards and rights ይላል ምርጫ C increasing government taxes ይላል ምርጫ D managing the government organization payrolls ይላል so which is the correct answer እሺ ትክክለኛ መልሳችን ሊሆን የሚችለው informing citizens about service standards and rights የሚለው ትክክለኛ መልስ ነው ማለት ነው ዜጎችን ስለ አገልግሎትና አሰጣጥ ደረጃና መብቶቻችን ለማሳወቅ የሚለው ምርጫ B ትክክለኛ መልስ ነው ማለት ነው እሺ ጥያቄ 11 which of the following is a major cause of conflicts in an organization ይላል ምን ማለት ነው በአንድ ድርጅት ውስጥ ለግጭት ዋነኛ ምክንያት ሊሆን የሚችለው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው ምርጫ A clear communication ይላል ምርጫ B defined roles and responsibilities ይላል ምርጫ C teamwork ይላል ምርጫ D poor resource allocation ይላል so which is the correct answer እሺ poor ትክክለኛ መልሳችን ሊሆን የሚችለው poor resource allocation የሚለው ምርጫ D ትክክለኛ መልስ ነው ማለት ነው ደካማ የሀብት ክፍፍል የሚለው ማለት ነው ምርጫ D ትክክለኛ መልስ ነው ማለት ነው እሺ ጥያቄ 12 what is the purpose of performance appraisals ይላል ጥያቄው ምን ማለት ነው የስራ አፈጻጸም ምዘና አላማው ምንድነው ነው የሚለው ጥያቄው ሐሳብ ምርጫ A to fire all weak employees ይላል ምርጫ B to evaluate and improve employees productivity ይላል ምርጫ C to increase the working hours ይላል ምርጫ D to create competitions between friends ይላል so which is the correct answer እሺ ትክክለኛ መልስ ሊሆን የሚችለው to evaluate and improve employees productivity የሚለው ምርጫ B ትክክለኛ መልስ ነው ማለት ነው የሰራተኛውን ምርታማነት ለመገምገምና ለማሻሻል የሚለው ትክክለኛ መልስ ነው ማለት ነው እሺ ጥያቄ 13
What is the constitutional basis for the separation of powers in ኢትዮጵያ ይላል ጥያቄው። ምን ማለት ነው? በኢትዮጵያ ስልጣን ክፍፍል ህገ መንግስታዊ መሰረቱ ምንድነው ነው የሚለው ጥያቄው። ምርጫ ኤ separation of legislative, executive and judiciary ይላል። ምርጫ ቢ centralizing all power in one office ይላል። ምርጫ ቢ giving all powers to the regional states ይላል። ምርጫ ዲ dividing power between family members ይላል። so which is the correct answer? እሺ ምርጫ ኤ separation of legislative, executive and judiciary የሚለው ትክክለኛ መልስ ነው ማለት ነው። በህግ አውጪ ህግ አስፈጻሚና ህግ ተርጓሚ መካከል ያለው ክፍፍል በኢትዮጵያ የስልጣን ክፍፍል ህገ መንግስታዊ መሰረት አንዱ ስለሆነ ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 14 effective time management helps a civil servant to ይላል ጥያቄው። ምን ማለት ነው? ውጤታማ የጊዜ አጠቃቀም አንድን የሲቪል ሰርቪስ ሰራተኛ የሚረዳው ለምንድን ነው የሚለው ጥያቄው ሐሳብ። ምርጫ ኤ leave office early ይላል። ምርጫ ቢ priorities and complete tasks on time ይላል። ምርጫ ሲ take more a coffee breaks ይላል። ምርጫ ዲ avoid difficult tasks ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ priorities and complete tasks on time የሚለው ትክክለኛ መልስ ነው ማለት ስራዎችን በቅደም ተከተል በጊዜ ለመጨረስ የሚለው ትክክለኛ መልስ ነው ማለት ነው። ውጤታማ የጊዜ አጠቃቀምን በአንድ ሲቪል ሰርቪስ ሰራተኛ የሚረዳው priorities and complete tasks on time የሚለው በሚለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን መሆን ይችላል ማለት ነው። እሺ ጥያቄ 15 what is the best way to handle የከስተመር ኮምፕሌንት ሲላል ጥያቄው ምን ማለት ነው? የደንበኛን ቅሬታ ለመፍታት የተሻለ መንገድ የሚሆነው የትኛው ነው ከተሰጡን ኦፕሽኖች ውስጥ ነው የሚለው። ምርጫ ኤ ignoring the customer ሲላል። ምርጫ ቢ arguing with the customer ሲላል። ምርጫ ሲ referring them to another office without reason ሲላል። ምርጫ D listening carefully and finding a solution ይላል። so which is the correct answer? እሺ ትክክለኛ መልስ የሆነው listening carefully and finding a solution የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። በጥንቃቄ ማዳመጥና መፍትሄ መፈለግ የአንድ የደንበኛን ቅሬታ ለመፍታት የተሻለው አማራጭ ነው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 16 which element of the SWOT analysis is used to center external threat? እሺ ጥያቄ 16 which element of the SWOT analysis is used to center external threats ይላል ጥያቄው። ምን ማለት ነው? አንድ ድርጅት ውጫዊ ስጋቶችን ኦር ትሬትስ ለመመከት የትኛውን የኤስደብሊውኦቲ ትንተናን ክፍል በመጠቀም አለበት የሚል ሀሳብ ነው የጥያቄው። እንደዚህ አይነት መልእክት ነው ያለው። ምርጫ ኤ ዊክነስ ይላል። ምርጫ ቢ ስትሬንግስ ይላል። ምርጫ ሲ ኦፖርቹኒቲስ ይላል። ምርጫ ቢ በጀቲንግ ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ስትሬንግዝነስ ወይም ደግሞ ውጫዊ ጥንካሬዎች የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 17
in a situation where illegal rules and moral value conflict at a workplace, what should a civil servant's priorities ይላል ጥያቄው። ምን ማለት ነው? በስራ ቦታ በህግና እንደዚሁም በስነ ምግባር እሴት መካከል ግጭት ቢፈጠር አንድ የሲቪል ሰርቪስ ሰራተኛ ቅድሚያ መስጠት ያለበት ለምንድነው የሚል ሐሳብ ነው ጥያቄው። ምርጫ ኤ ፐርሰናል ቢሊፍስ ይላል። ምርጫ ቢ ዘ ቦስስ ኢንተረስት ይላል። ምርጫ ሲ ዘ ሩል ኦፍ ዘ ሎው ይላል። ምርጫ ዲ ፐብሊክ ኦፒኒየንስ ይላል። so which is the correct answer? ትክክለኛ መልሳችን ዘ ሩል ኦፍ ዘ ሎው የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። የህግ የበላይነት የሚለው በአንድ የስራ ቦታ በህግና በስነ ምግባር እሴት መካከል ግጭት ቢፈጠር አንድ የሲቪል ሰራተኛ ቅድሚያ መስጠት ያለበት ዘ ሩል ኦፍ ዘ ሎው ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 18 what is the main difference between output and out income in performance management ይላል ጥያቄው። ምን ማለት ነው? በአፈጻጸም አስተዳደር ውስጥ በውጤት አውትፑት እና በተጽዕኖ ለውጥ ወይም ደግሞ outcomes መካከል ያለው ዋና ልዩነት ምንድነው ነው የሚለው ጥያቄው። እሺ ይቅርታ ጥያቄ 18ን እደግማለሁኝ። what is the main difference between output and outcomes in a performance management ይላል ጥያቄው። ሐሳቡ ምንድነው? በአፈጻጸም አስተዳደር ውስጥ በውጤት ወይም ደግሞ output እና በተጽዕኖ ወይም ደግሞ ለውጥ outcomes መካከል ያለው ዋና ልዩነት ምንድነው የሚል ሐሳብ ነው ጥያቄው። ምርጫ ኤ they are the same ይላል። ምርጫ ቢ output is long term outcomes is short term ይላል። ምርጫ ሲ output is the immediate activity ይላል። activity output is the actual change brought to the public ይላል። ምርጫ ዲ output is for the public outcomes is for the employee ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው output is immediate activity, output is actual change brought to the public የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። ውጤት የሚከናወነው በተግባር ሲሆን ተጽዕኖ ደግሞ በህዝብ ላይ የመጣውን ትክክለኛ ለውጥ ነው የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 19 when an organization fails to meet its strategic goals due to lack of coordination, it is primary a failure of ይላል ጥያቄው። ምን ማለት ነው? አንድ ድርጅት በቅንጅት ማጣት ምክንያት ስትራቴጂካዊ ግቡን ካላሳካ የትኛውን የአመራር ብቃት ጉለት ነው ማለት ይቻላል የሚለው ጥያቄው። ምርጫ ኤ technical skill ይላል። ምርጫ ቢ system thinking and integration ይላል። ምርጫ ሲ financial resource ይላል። ምርጫ ዲ individual performance ይላል። so which is the correct answer? እሺ ትክክለኛ መልሳችን ሊሆን የሚችለው systems thinking and integrations የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ስርዓታዊ አስተሳሰብና ቅንጅት የሚለው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 20 a civil servant discovers a college is missing government priority property but the college is a relative of the boss. what is the ethical action ይላል ጥያቄው። ሐሳቡ ምንድነው? የአንድ ሰራተኛ
የቅርብ አለቃው ዘመድ የሆነ የስራ ባልደረባው የመንግስትን ንብረት ሲያባክን ቢመለከት ሊወስደው የሚገባ የስነ ምግባር እርምጃ ምንድን ነው የሚል ሀሳብ ነው ጥያቄው። ይቅርታ ምርጫ አስኪንግ ዘ ኮንቨንሽንስ ፎር ሼር ይላል። ምርጫ ቢ ኪፒንግ ሳይለንስ ቱ አቮይድ ትራብል ይላል። ምርጫ ሲ ዲስከሲንግ ኢት ዊዝ ዘ አዘር ሪላቲቭስ ይላል። ምርጫ ቢ ሪፖርቲንግ ዘ ኢሹ ስሩ ዘ ፎርማል ግራይቫንስ ኦር ዊዝ ፎሎዊንግ ቻናል ይላል። ሶ ዊች ኢዝ ዘ ኮሬክት አንሰር? እሺ ትክክለኛ መልሳችን ሊሆን የሚችለው ሪፖርቲንግ ዘ ኢሹ ስሩ ዘ ፎርማል ግራይቫንስ ኦር ዋይስት ሮቢንግ ቻናል የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ዲ በመደበኛና እንደዚሁም ደግሞ አቤቱታ ወይም ጥቆማ መስመር ሪፖርት ማድረግ የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ቅርታ ጥያቄ 21 ኢንቶታል ኳሊቲ ማናጅመንት ወይም TQM who defines the quality of the service ይላል ጥያቄው። ምን ማለት ነው? በጥራት አስተዳደር ውስጥ የአገልግሎት ጥራትን የሚወስነው ማን ነው የሚል ነው ጥያቄው ሀሳብ። ምርጫ ኤ the head of the office ይላል። ምርጫ ቢ the quality of auditor ይላል። ምርጫ ሲ the customers or citizens ይላል። ምርጫ ዲ the government ይላል። so which is the correct answer? ትክክለኛ መልሳችን ሊሆን የሚችለው ዘ ከስተመር ኦር ሲቲዘንስ የሚለው ትክክለኛ መልስ ነው ማለት ነው። ደንበኛው ወይም ደግሞ ዜጋው በጥራት አስተዳደር ውስጥ የአገልግሎትን ጥራት የሚወስኑት ከስተመርስ ወይም ሲቲዘንስ ናቸው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 22 ዘ ፕሪንሲፕል ኦፍ subsidiarity in the Ethiopian federal system implies ይላል ጥያቄው። ምን ማለት ነው? በኢትዮጵያ ፌዴራላዊ ስርዓት ውስጥ ሰብሲዲያሪቲ ማለት ምን ማለት ነው የሚለው ጥያቄው። ምርጫ ኤ centralizing all decisions ይላል። ምርጫ ቢ decisions should be made at the lowest level of government closest to the people ይላል። ምርጫ ሲ giving all power to the federal government ይላል። ምርጫ ዲ decisions are made only by experts ይላል። so which is the correct answer? እሺ ትክክለኛ መልስ የሚሆነው decisions should be made at the lowest level of government closest to the people የሚለው ትክክለኛ መልስ ነው ማለት ነው። ውሳኔዎችን ለህዝብ ቅርብ በሆነው ዝቅተኛውን የመንግስት እርከን መወሰን አለባቸው የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ቢ። እሺ ጥያቄ 23 which leadership style is most effective during an organization crisis that requires quick action ይላል። ምን ማለት ነው ጥያቄው ሀሳብ? ፈጣን እርምጃ በሚፈለግበት ድርጅታዊ ቀውስ ውስጥ ወይም ደግሞ በቀውስ ወቅት ላይ ውጤታማ የሚሆነው የትኛው የአሰራር ዘይቤ ነው የሚለው ጥያቄው ሀሳብ። ምርጫ ኤ ላይሰንስ ፌርስ ይላል። ምርጫ ቢ ዲሞክራቲክ ይላል። ምርጫ ሲ አውቶክራቲቪቲ ኦር ዲሲሲቭ ይላል። ምርጫ ዲ ዴሊጌቲንግ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡ ምርጫዎች ውስጥ
ትክክለኛ መልስ አውቶሪታቲቭ ወይንም ደግሞ ዲሲሲቭ የሚለው ትክክለኛ መልስ ነው ማለት ነው። ቆራጥ ወይም ደግሞ ውሳኔ ሰጭነት ፈጣን እርምጃ በሚፈለግበት በአንድ ድርጅት ወቅት ላይ ውጤታማ የአመራርን ዘይቤ ሊወስዱት ከሚችሉት ውጤታማ ዘዴዎች ውስጥ አንዱ ነው ማለት ነው። አውቶራቲቭ ኤንድ ኦር ዲሲሲቭ የሚለው ምርጫ ሲ። ስለዚህ ምርጫ ሲ ትክክለኛ መልሳችን ሊሆን ይችላል ማለት ነው። እሺ ጥያቄ 24 what is the core focus on strategic human resource management ይላል። ጥያቄው ምን ማለት ነው? የስትራቴጂካዊ የሰው ሀብት ስራ አመራር ዋና ትኩረት ምንድነው የሚል ነው የጥያቄው ሀሳብ። ምርጫ ኤ hearing many employees ይላል። ምርጫ ቢ aligning human capital with the organization's long-term goals ይላል። ምርጫ ሲ reducing the office budget ይላል። ምርጫ ዲ controlling daily attendance ይላል። So which is the correct answer? እሺ ትክክለኛ መልስ የሆነው aligning human capitals with capitalization ሎንግ ተርም ጎልስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የሰው ኃይልን ከድርጅታዊ የረጅም ጊዜ ግብ ጋር ማስተናገድ የአንድ ስትራቴጂካዊ የሰው ሀብት ስራ አመራር ዋና ትኩረት ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 a conflict that arises from structural change in an office is best resolved by ይላል። ጥያቄው ምን ማለት ነው? በመስሪያ ቤት ውስጥ በመዋቅራዊ ለውጥ ምክንያት የሚፈጠር ግጭትን ለመፍታት የተሻለ መንገድ ሊሆን የሚችለው የትኛው ነው ከተሰጡን ምርጫዎች ውስጥ ነው የሚለው። ምርጫ ኤ ኢፌክቲቭ ቼንጅ ኮሚኒኬሽን ኤንድ ኢንቮልቭመንት ይላል። ምርጫ ቢ ኢንክሪዚንግ ሳላሪስ ይላል። ምርጫ ሲ ፖስትፖኒንግ ዘ ቼንጅ ኢንዲፊኒትሊ ይላል። ምርጫ dismissing the opposing staff ይላል። ስለዚህ ትክክለኛ መልስ ሊሆን የሚችለው ከተሰጡ ምርጫዎች ውስጥ እሺ ትክክለኛ መልስ ኢፌክቲቭ ቼንጅ ኮሚኒኬሽን ኤንድ ኢንቮልቭመንት የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ውጤታማ ለውጥ ተግባቦትና ተሳትፎ የሚለው ማለት ነው። ስለዚህ ምርጫ የትክክለኛ መልሳችን ነው። እሺ ጥያቄ 26 which of the following is the most critical factor of successful change management ይላል። ጥያቄው ምን ማለት ነው? ሀሳቡ ለለውጥ አመራር ስኬታማነት በጣም ወሳኙ ምክንያት ሲሆነው የትኛው ነው የሚለው ጥያቄው። ምርጫ ኤ ኢምፕሊሜንቲንግ ዘ ቼንጅ suddenly ይላል። ምርጫ ቢ ማኔጂንግ ዘ ሂውማን ሳይድስ ኦፍ ቼንጅ ስሩ ኮሚኒኬሽን ይላል። ምርጫ ሲ ኢንክሪዚንግ ዘ ነምበር ኦፍ ቶፕ ማኔጀርስ ይላል። ምርጫ ዲ ዩዚንግ ኦንሊ ሞደርን ቴክኖሎጂ ይላል። ሶ which is the correct answer? እሺ ትክክለኛ መልስ የሚሆነው ማኔጂንግ ዘ ሂውማን ሳይድስ ኦፍ ቼንጅ ስሩ ኮሚኒኬሽን የሚለው ትክክለኛ መልስ ነው ማለት ነው። ለለውጥ ሰብአዊ ገጽታን በተግባቦት መምራት የሚለው ለአንድ ለውጥ አመራር ስኬታማነት ወሳኙ ምክንያት ስለሆነ ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 in the PDCA cycle of quality management what does the check
ስቴጅስ ኢንቮልቭስ ይላል ጥያቄው። ምን ማለት ነው? በጥራት አስተዳደር ወይም ደግሞ የፒዲሲኤ ዑደት ውስጥ ቼክ ወይም ደግሞ መፈተሻ የሚለው ደረጃ ምንን ያመለክታል ነው የሚል ሀሳብ ነው ጥያቄው። ምርጫ ኤ ፕላኒንግ ዘ በጀት ይላል። ምርጫ ቢ ስታርቲንግ ዘ ወርክ ይላል። ምርጫ ሲ ኢቫሉዌቲንግ ሪዘልት አጌንስት ዘ ኦሪጂናል ኦብጀክቲቭስ ይላል። ምርጫ ዲ ፑኒሽንግ ሎው ፐርፎርመርስ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ከተሰጡን አማራጮች ውስጥ እሺ ትክክለኛው መልስ ኢቫሉዌቲንግ ሪዘልትስ አጌንስት ዘ ኦሪጂናል ኦብጀክቲቭስ የሚለው ትክክለኛ መልስ ነው ማለት ነው። ውጤቶችን ከመጀመሪያው ግብ ጋር ማነጻጸር የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 What is a conflict of interest in public office ይላል ጥያቄው። ምን ማለት ነው? በአንድ ፐብሊክ ኦፊስ ውስጥ ኮንፍሊክት ኦፍ ኢንተረስት ወይም ደግሞ የጥቅም ግጭቶች ሊነሱ የሚችለው ለምንድን ነው የሚለው ጥያቄው ሀሳብ። ምርጫ ኤ ዲስአግሪንግ ዊዝ ኮሌጅ on the technical issue ይላል። ምርጫ ቢ situation where personal interest influence official duties ይላል። ምርጫ ሲ having a different political view than the boss ይላል። ምርጫ ዲ asking for more resource to finish a project ይላል። ስለዚህ ትክክለኛ መልስ የሚሆነው ከተሰጡ ምርጫዎች ውስጥ ምርጫ ቢ a situation where a personal interest influence official duties የሚለው ትክክለኛ መልስ ነው ማለት ነው። የግል ጥቅምን በመደበኛ ስራ ላይ ተጽዕኖ የሚያሳድርበት ሁኔታ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 strategic thinking requires an individual to focus on ይላል ጥያቄው። ምን ማለት ነው? ስትራቴጂካዊ አስተሳሰብ አንድን ግለሰብ በምን ላይ እንዲያተኩር ይጠይቃል የሚል ሀሳብ ነው ጥያቄው። ምርጫ ኤ the big picture and long term consequence ይላል። ምርጫ ቢ short term cost reduction only ይላል። ምርጫ ሲ individual department goal only ይላል። ምርጫ ዲ daily routing tasks ይላል። so which is the correct answer? እሺ ትክክለኛ መልስ የሚሆነው the big picture and long term consequences የሚለው ትክክለኛ መልስ ነው ማለት ነው። ምርጫ ኤ በትልቁ ምስል እና በረጅም ጊዜ ውጤቶች ላይ የሚለው ማለት ነው። ስለዚህ ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 እና የመጨረሻው what is a primary objective of a business process engineering ይላል ጥያቄው። ምን ማለት ነው? የቢፒፒአር ዋና አላማ ምንድን ነው የሚል ነው ጥያቄው። ምርጫ ኤ ሜኪንግ ስሞል ኢንክሪሜንታል ቼንጅስ ይላል። ምርጫ ቢ ራዲካል ዲዛይንስ ኦፍ ፕሮሰስ ፎር ድራማቲክ ኢምፕሩቭመንት ይላል። ምርጫ ሲ ሄሪንግ ሞር ኢምፕሬስ ቱ ሃንድሊንግ ወርክ ይላል። ምርጫ ዲ replacing all human workers with machines ይላል። እሺ ትክክለኛ መልስ ሊሆን የሚችለው ከተሰጡን ኦፕሽኖች ውስጥ እሺ ትክክለኛው መልስ ራዲካል ዲዛይን ኦፍ ፕሮሰስ ፎር ድራማቲክ ኢምፕሩቭመንት የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ለከፍተኛ ለውጥ ሲባል አሰራሮችን መሰረታዊ በሆነ መልኩ በድጋሚ መደገፍ የሚለው ምርጫ
ቢ ትክክለኛ መልስ ነው ማለት ነው። እሺ የዛሬውን ቪዲዮ በዚህ መልኩ ጨርሻለሁ። ኔክስት በፓርት 2 ተዘጋጅቼ እመጣለሁኝ። ሰላም ቆዩ። ቻው።